ብላችሁ ሽማግሌ ላክሉኛላችሁ። ሽማግሌ ላኪልኝ። ብሩክ ስለሆንኩ ነው። የራሴን ውሳኔ ወስናለሁ። ማለት እንደዚህ አይነት ስሜት ምንም ያድርግ ምንም እንደዚህ አይነት ስሜት እንዲፈጠርበት አልፈልግም። ለብቻዬ መኖር እጀምራለሁ። ምንም እንኳን ከባድ ቢሆንም የማይለመድ ነገር የለም። ብዙ ነገሮች ማስተካከል እየቻልክ ብሩኬ ልብሱን ይዞ ከቤቱ ወጣ። ቤተሰብ እኔ እኮ ትላንትና ፕራንክ መስሎኝ ነበር። በእርግጥ እከታተላቸዋለሁ፣ አያቸዋለሁኝ። ፈጣሪ ወይ እነዚህን ልጆች አንተ ጠብቃቸው፣ ብቻ ብጥብጥ አታሰማን እያልኩ ጸሎት አድርጋለሁ። ነገር ግን በእነሱ ጉዳይ ከመጣው ቆይቷል። ትላንትና ደግሞ እንደዛ ሲጨቃጨቁ ሳይ ማለት ነው ላይ ቃል አይደለ ፕራንክ የሚያደርጋል ብድሩን እየመለሰ መስሎኛል። ዛሬ ነው እንጂ ደወልኩኝ፣ እየተጣሉ ነው፣ ሪል እየተጣሉ ነው ተባልኩኝ። እና ደግሞ ዛሬ ደግሞ በለቀቁት ቪዲዮ ደግሞ የደወልኩለት ሰው ያለኝን ነገር አረጋገጥኩ ማለት ነው። ሀይሚና ብሩኬ ቆይ ምን እየተካሄደ ነው ያለው? ምንድነው? እኔ ግራ እየገባኝ ነው። የምሬ ነው የምላችሁ። ሀይሚ እያለቀሰች እንግዲህ እኔን ብዙ ነገሮችን ጠይቆኝ ነበረ። እኔ ግን እምቢ ስላልኩት ሌላ ቦታ ሄዶ አደረ። ማደርም ብቻ አይደለም ሌላም ነገር ተጠቅሞ ይሆናል ብላ እያለች ነው። በመጀመሪያ ለእናንተ መፍትሄ ሊሆን የሚችለው ነገር ምን እንደሆነ ታውቃላችሁ? ቤተሰብ ምን እንደሆነ ታውቃላችሁ? ለቡርኬ ይሄንን ቪዲዮ ላይክ እያደረጋችሁ አድርሱለት። በመጀመሪያ አብራህ እንድታድር፣ አብራህ እንድትሆን፣ አብራህ ማንኛውንም ነገር ለማሳለፍ ሽማግሌ ላክ። ከሽማግሌው በፊት ደግሞ ፍቅርህን ግለጽላት። ከዛ በኋላ ደግሞ ሽማግሌ ጋሽዬ ጋር ድረስ ላክ። ቆይ እናንተ ምንና ምን ናችሁ? ቆይ እኔ እኮ ግራ የገባኝ ነገር ምንና ምን ናችሁ እናንተ? ብሩኬ መጀመሪያ ፍቅርህን ግለጽ፣ ከዛ ቀጥሎ ሽማግሌ ላክ፣ እሷ የምትፈልገውን ነገር አድርግ። ከዛ በኋላ ነው አብሮ መኖር፣ አብሮ ማደር፣ አብሮ ነገሩ ማለት ነው። ቀስ በቀስ ነው ሁሉም ነገር ወደ ሌላ ነገር የምትገቡት። ሀይሚ እዚች ጋር በጣም ትክክል ናት። አንድ ቤት ስትኖሩ ብዙ ስህተቶች ይፈጠራሉ። አንተ የእሷ ከሆንክ እሷ ያንተ ከሆነች ደግሞ ለምንድን ነው ሽማግሌ ልከ ወይም ደግሞ በቃ ሽማግሌ መላክ ከበደ ማለት ነው? ምንም የሚከብድ ነገር የለም። የጋሽዬ ቤትና የእናትህ ቤት ጀርባና እንትን ናቸው። ጀርባቸው አንድ ላይ ነው። አጥር እንኳን የለባችሁም። አካባቢያችሁ ላይ ምን እንተዋወቃለን። ያን ያህል ሚርቅም አይደለም። ምንም ፕሮሰስም የሚያስፈልገው ነገር የለም። ለእናንተ ያው የምታገኙትን ስለማም ነው። ከምንም በላይ ደግሞ ክብር ይበልጣል አይደለ እንዴ? ሽማግሌ ላክ ወይም ደግሞ በጋብቻ ተሳሰሩ። ከዛ በኋላ አብራህ ትደር፣ አብራህ ትዋል፣ አብራህ የፈለጋችሁትን ነገር አድርጉ። ኖርማል ነው እንዴ? ከዚህ በፊት አንተ ከንፈሬን ሳመኝ አብረን እንደር እናድርግ ስትል ቃላለን ምናምን እያልክ አልነበር ብሩኬ? አሁን ምንድነው ልጅቷን አብረን እንደር ብለህ የምትላት? ከምንም በላይ እኮ ክብር ይበልጣል። ስንቶች ሴቶች ናቸው ወንዶች በፈለጉበት ቦታ እያስተኙ እየሸከሸኩ እያስረገዙ እስኪ መንገድ ላይ ውጣ እስኪ በቃ ያለ ቀጠሮ የተወለዱ ልጆች ያለ ፕሮግራም የተወለዱ ልጆች እኮ የሚበዙት በጊዜያዊ ስሜት ነው። በጊዜያዊ ስሜት እኮ ነው ያለ ፕሮግራም የተወለዱ ልጆች መንገድ ላይ ጎዳና ላይ የወጡት። የማይሆን አስተዳደግ እያደጉ ያሉት ያለ ፕሮግራም የተወለዱ ልጆች ናቸው። አይኖ ይገባኛል። ምናልባት ልጅ ከተፈጠረ ያንተ ልጅ ተሞላቆ ተወንደላቆ ሊያድግ ይችላል። ግን እዚች ጋር ሀይሚ ብዙ እቅድ ሊኖር ይችላል። ገባህ? በፈለጋችሁ ሰዓት ሴትን አምጥታችሁ እያጋደማችሁ መጨረሻ ላይ ደግሞ ሴትን ትንቃላችሁ። እና ሀይሚ ትክክል ናት። አንተ በፈለግክ ሰዓት ተጋድማለህ፣ ባልፈለግክ ሰዓት ደግሞ ልትነሳለህ። እቃ አይደለችም። በመጀመሪያ ክብሯን አስጠብቅ። የምትልህን ነገር ስማ። እቅዳችሁ ምን ነበር? አላማችሁ ምን ነበር? ቃላችሁ ምን ነበር? ያንን ነገር ከተገበርክ በኋላ ሀይሚ መቼስ ትወዳለች፣ ታፈቅርሃለች። ማትሆንልህ ነገር የለም። ሲጀመር እኔ አንድ ላይ መኖራችሁን እኔ አልወደድኩትም። ግልጽ እንነጋገር ከተባለ እዚች ጋር ፍቅረኛሞች ናችሁ፣ አሁናችሁ ግን ፍቅራችሁ ሚዲያ ላይ አትገልጹም። ኦኬ ሚዲያ ላይ ሞላዝም ያን የምትገልጹልን እኛ እናውቃለን፣ እንገምታለን። ነገር ግን በቃ ባልና ሚስት የሚያስብላችሁን ነገር ምንም ነገር ስላላደረጋችሁ እሷን በርቀት የራሷ ቤት ተከራይታ አንተን በርቀት የራስ ቤት እየኖርክ በማንኛውም ሰዓት ተገናኝታችሁ መለያየት ማለት
ተራርቃችሁ መኖር ትችላላችሁ። አላማችሁን ቃላችሁ እስኪደርስ ማለት ነው። አላማችሁን እስክትተገብሩ ድረስ ማለት ነው። ገባችኋል? ገባሃ ብሩኬ? ስለዚህ ስሜታዊ የሚያደርገን ነገር ልቀቅ። እስኪ ለምሳሌ አብረህ በአንድ ቤት፣ በአንድ ክላስ፣ በአንድ አልጋ ተኝተህ እንዴት ነው ምንም ነገር እኔ አብሬሽ አደርኩ ማለት ምን አደርግሻለሁ እኔ አንቺ አታምኚኝ ወይ? እንዴት ነው? ቆይ እንዴ ማንንም ሰው እኮ ይበላል ይጠጣል፣ ስሜት አለው። ማንኛውም ምን አንተ ምን አሰፍተኸዋል እንዴ? ቀህን ምንድን ነው ምን ላደርግሽ ነው ምናምን ብለህ በራስህ ይህን ያህል ኮንፊደንስ ቢኖር እንዴ አንድ ቤት እየኖራችሁ እንዴት ነው እሷ የእጅ አይደለች የግራ አይደለች ፍቅረኛ ናት አይደል? እንዴት ነው የማትሳሳተው? እንደዚህ ብሎ ነገር የለም። በእናትህ ከምንም በላይ ክብር ይበልጣል። ሀይሚ ትክክል ናት። እየጠየቀች ነገር አለ፣ እሱን ነገር አስተካክል። ከዛ በኋላ አብራችሁ መኖርም ማደርም የፈለጋችሁትን ማድረግ ትችላላችሁ። ገባሃ ብሩኬ? እዚህ ጋር በጣም ተሳስታል ወንዶች ማለት ነው። በቃ ፍቅር ያዛችሁ ቀጥታ አብሮ መተኛት፣ አብሮ የፈለጉትን ነገር ማሳለፍ። እዚህ ጋር እኮ ሴቷ ናት ሪስክ የምትወስደው። ልጅ ቢፈጠር ልጁን አንተ ማትፈልግ ከሆነ ሴቷ ናት ማስወረድ አለ። የተለያየ ድርጊቶች አሉ። እንደገና እርግዝና መከላከያ ደግሞ የምትጠቀም ከሆነ ሆርሞኑ የሚቀያየረው እሷ ላይ ነው። ስለዚህ ለምንድን ነው ሀይሚ ላይ ጫና እንዲበዛ የምታደርገው እንዴ? በቃ ሀይሚ ለምንድን ነው ሀይሚ በዚህ ልክ እንትን እንድትል የምታደርገው? ጥሩ ልጅ ናት። ከፈለካት ከወደድካት ምንድን ነው ማድረግ ያለብህን ነገር አድርገህ ይቺ ልጅ ለምንድን ነው አብርሃም አትሆነው? የፈለገችው ነገር አለ። አላማ ከሆነ አላማችሁን አስተካክሎ፣ አትቸኩል። ገና ልጆች ናችሁ። አይ ደግሞ ሽምግልና እንዴት ላክላት ከፈለገች ደግሞ ላኩ እንዴ ላክላት። ምን ያንሳታል? ሀይሚ ቆንጅዬ፣ አታስለቅሳት። የምሬ ነው የምልህ ቡርኬ፣ ስነ ስርዓትን ያዝ። አታስለቅሳት። በቃ እኔ አንተ ላይ ነው መፈርደው። እኔ በቃ አውቃለሁ፣ እንተዋወቃለን፣ ልትጠላብኝ ይችላል፣ ግን አታስለቅሳት። በቃ ሬል የምር እንዴ ምን ሆነህ ነው? አታምኝም ማለት አይደለም ምናምን ትላለህ እንዴ? ስንት ሴት ነው እንደዛ ተብላ ያላስፈላጊ ልጆችን ወልዳ ሪስኩን የምትወስደው ልጅ ለማስወረድ? ሴት እኮ ናት። እኛ ሴቶች እንቆጣጠኞች። እናንተማ ምን አለባችሁ?